ዋይት ቦርድ ላይ የምትመለከቱትን ጥያቄ ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ስለ መስመራዊ ያለ እኩልነት አረፍተ ነገር ነው፣ ደግሞ ሊኒየር ኢኒኳሊቲ ብለን የምንጠራው ማለት ነው። እንደነዚህ ያሉ ጥያቄዎችን በተለያየ መልኩ ብትጠየቁ እንዲሁም ደግሞ ስድስተኛ ክፍል ሚኒስትሪ ኤግዛም ተፈታኝ እንደመሆናችሁ መጠን በጥያቄ መልክ በሚኒስትሪ ኤግዛም ብትፈተኑ ወይ ብትጠየቁ እንዴት አድርጋችሁ ምላሽ መስጠት እንደምትችሉ እንዲሁም ደግሞ ማድረግ የሌለባችሁን ስህተት አሁን አሳያችኋለሁ። ቀላል ጥያቄ ነው፣ አብረን እንስራው። እናንተም ሞክሩት። የተጠየቅነው ጥያቄ ኔጌቲቭ መ ሲካፈል ለ3 ያንሳል ወይም እኩል ይሆናል 8። ስለዚህ የመን ዋጋ ለማግኘት መስሪያ ክልል የሚባል ነገር አለ፣ ወይም ደግሞ ይህንን ሌላ ስሙ ዶሜን ብለን እንጠራዋለን። ስለዚህ ዶሜናችሁ የተሰጣችሁ ሙሉ ቁጥሮች ናቸው። የመን ዋጋ ሊወክሉ የሚችሉ ቁጥሮችን መፈለግ የምትችሉት ሙሉ ቁጥሮች ነው። ሙሉ ቁጥሮች ማለት የናንተ ዶሜን ወይም ደግሞ የመፍትሄ ስብስብ የምናገኝበት ስፍራ እንደማለት ነው። ስለዚህ አስቀድማችሁ ማድረግ ያለባችሁ መስሪያ ክልላችሁ መጀመሪያ ማወቅ አለብን። መስሪያ ክልላችን ሙሉ ቁጥሮች ስለሆኑ ሙሉ ቁጥሮች በባህሪያቸው ከዜሮ ይጀምራሉ፣ አንድ እያሉ እነዚህን ቁጥሮችን ይቀጥላሉ ማለት ነው። ስለዚህ እነዚህን ቁጥሮች እኛ ጠቅሰን ስለማንጨርሳቸው የተወሰኑትን ከጠቀስን በኋላ እንዘጋዋለን። ስለዚህ የመን ዋጋ ወይም የሸ ዋጋ መፈለግ ወይም ማግኘት የምትችሉት አሁን ከዚህ ጥያቄ አንጻር ከነዚህ ቁጥሮች ውስጥ ነው አሁን የምንፈልገው ማለት ነው። ስለዚህ ያንን ደግሞ ለመፈለግ የተሰጠን ያለ እኩልነት አረፍተ ነገር ኔጌቲቭ መ ሲካፈል ለ3 ያንሳል ወይም እኩል ይሆናል 8። መደመርም ሆነ መቀነስ የምናደርገው ነገር የለም። ባጭሩ ምንድነው ክሮስ ፕሮዳክት እንጠቀማለን ወይም ክሪስ ክሮስ እናደርጋለን ማለት ነው። ይህን በምናደርግበት ሰዓት ሁለተኛው ቅድም እነግራችኋለሁ ያልኳችሁ ወይም ደግሞ እንዳትሰሩት ስህተት ነው ምናምን ያልኳችሁ ነገር አሁን ይችኛይቷን ያንሳል ምልክት የግዴታ ዳይሬክሽን ይቀይራል ማለት ነው። ስለዚህ አሁን ይህንን እንዲቀይ ከተፈለገ በግራ በኩልና በቀኝ በኩል ያሉ ሁለቱም አልጀብራዊ መግለጫዎችን ኔጌቲቭ 3 እናባዛዋለን። ምክንያቱም ከሀ እስከ ፐ ድረስ ባሉ ፊደል ውስጥ ኔጌቲቭ ፊደል ስለማይኖር መ ብቻውን መቅረት ስላለበት ኔጌቲቭ 3 እናረግና ኔጌቲቭ መ ሶስተኛ ያንሳል የነበረውን ይበልጣል ወይም እኩል ይሆናል አሁን ስለተቀየረ፣ ስለዚህ ችኛይቷን ተቀይሯል ማለት ነው። እንደገና 8ን ልክ በዚች ቁጥር ነው የምናባዛው፣ ሲባዛ በኔጌቲቭ 3 እናደርጋለን ማለት ነው። እዚህ ጋር እንደምታዩት ኔጌቲቭ በኔጌቲቭ በምናባዛበት ሰዓት ፖዚቲቭ ይሆናል። ስለዚህ ይህ ቁጥር ማለት 3 መ ሲካፈል ለ3 ይበልጣል ወይም እኩል ይሆናል 8 ሲባዛ በ3 ኔጌቲቭ 24። ምክንያቱም ያባዛናቸው ቁጥር አንደኛው ፖዚቲቭ ነው፣ አንደኛው ደግሞ ኔጌቲቭ ስለሆነ ማለት ነው። እችን በዚህ ተጣፍታለች ወይም ተጣፍቷል። የማይታወቀውን ቁጥር ዋጋ ከኔጌቲቭ 24 ኔጌቲቭ 24 እና ከኔጌቲቭ 24 በላይ ናቸው። ስለዚህ ኔጌቲቭ 24 እና ከኔጌቲቭ 24 በላይ ያሉ ቁጥሮች ማለት ኔጌቲቭ 23 አለ፣ ኔጌቲቭ 22፣ ኔጌቲቭ 21 እያለ በቁጥር መስመር ላይ ስንፈልጋቸው እነዚህን ቁጥሮች 0፣ 1፣ 2 እያለ እስከ ፖዚቲቭ ኢንፊኒቲቭ ወይም ደግሞ ፖዚቲቭ ድፍን ቁጥሮች ድረስ ይደርሳል ማለት ነው። ስለዚህ በዚህ ጥያቄ መሰረት ከነዚህ ምርጫ ውስጥ በመ ቦታ ላይ ተወክለው ሊገቡ የሚችሉት ከኔጌቲቭ 24 እና ከዛ በላይ ያሉ ቁጥሮች እዚህ ውስጥ በምንፈልግበት ሰዓት 0 አለ፣ 1 አለ፣ 2 አለ። ምክንያቱም 0ን ብትወስዱ እዚህ ውስጥ አሁን 0 ብናስገባው 0 ከማን ይበልጣል ማለት ነው? ከኔጌቲቭ 24 ይበልጣል ማለት ነው። አንድ ቁጥርን ብናስገባው ከማን ይበልጣል? ከኔጌቲቭ 24 ይበልጣል ማለት ነው። ስለዚህ እነዚህን ቁጥሮች እነማን ናቸው? የመፍትሄ ስብስብ ውስጥ ማን ነው? አሁን በተናገርኩት ምሳሌ መሰረት ምናልባት እያስረዳው መልሱ መልሳችሁት ከሆነ የእናንተ መልስ መ ካላችሁ መልሳችሁ ልክ ነው ማለት ነው። ተማሪዎች እናንተን የሚያግዛችሁ እንዲሁም ደግሞ ፈተና ላይ ሊጠቅማችሁ የሚችሉ የማጠናከሪያ ትምህርቶችን ከዩቲዩብ ቻናላችን ላይ ማግኘት ትችላላችሁ ማለት ነው። የዩቲዩብ ቻናላችን ሊንኩን ከፈለጋችሁ ደግሞ ባዮ ላይ አስቀምጬላችኋለሁ። ባዮ ላይ ግቡ፣ ሊንኩ ተጠቀሙ፣ ቤተሰብ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን ቪዲዮ ደግሞ ለበርካታ ልጆች፣ ተማሪዎች፣ ወላጆች እንዲደርሳቸው ላይክ አድርጉ፣ እንዲሁም ደግሞ ሼር አድርጉት። በቀጣይ በሌላ ቪዲዮ እንገናኝ። 6 እና 8ቶች ራሳችሁን ኮዲው አዘጋጁ። መልካም የጥናት ጊዜ